ማውቃለው ሐዘን ትካዜ አይገባኝም አሉለም ደርሶ የእጅን ያገኛል ሰው የዘራውን ያጭዳል መልሶ አጓጉል አርጋኝ አሰነው ኳክላኝ ሄዳለች በየ አልኮንንሽም ብዙ ሞክረሽ ችለሽኝ ነበር አልሆነልሽም ካጣሁሽ ወዲያ ፊቴም በዋጥቶ ጥፍሬ በበላ ትርፎ ህመም ነው የዳይ ሞጣም ከእንግዲህ ኋላ ሊሆን የማይችል ድንገት ይሆናል ጮቦት ክት ያልኩት በጉነት ቦናለው በድንጎት ቦናል የጎባኝ እንዳልጎባኝ አሁን ጎባኝ ያልጎባኝ እንዶ ጎባኝ አሁን ጎባኝ ሰላው እንዲናችሁ በያላችሁ በትል ነገር ሰላም ነው አሸይና እንዲወላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ ለዚህም ከልቤ አመሰግናችኋለሁ ዛሬ ወደ ሚዛናችን ይዘንላችሁ መጣን እንግዲህ የሚኪያስ ቸርነት እንደ አዲስ ሚዲያውን እንዲያጥለቆልቅና በጣም ዝነኛ እንዲሆን ያደረገው የነ አርቲስት ገነት ኑጋትና የሙልጌታ ጀዋሬ ጉዳይ ነው እንግዲህ የነሱ ሰዎች ጉዳይ አገራዊ ጉዳይ ሆኖ ህዝቡ ሁለት ቦታ ተካፍሎ ሲከራከርበት ሲጮቃጮቁበት ሲሶዳደብበት የነበረ ነው ግማሽ እሷን ክፉ ነች አውሬ ነች ሲል ነበር ግማሽ እሱ ምስኪን ሰው ነው ጦር ሰው ነው ሲል ነበር ግማሽ እባካችሁ ለእግዚአብሔር ብላችሁ ተጣረቆልን ያሉ የለመኑ አንዳንዶች አልፎ ተርፎ የተሳሉ ሁሉ ነበር ጉዳዩ ከሁለቱ ሰዎች ህይወት አልፎ አገራዊ ጉዳይ እስከመሆን ደርሶ ነበር ነገር ግን አሁን ከ14 ዓመት መለያየትና ጾም በኋላ ወደ ፍቅርና ወደ አንዱነት ወደ ሞታረቅ ድጋሚ ወደ መሞሸሩ መጥተዋል እውነቱን ለመናገር የሚኪያስ ቸርነት ይሄ ሙዚቃ ከተረሳ በኋላ በእነሱ ሰዎች እንደ አዲስ በየቲክቶክ በየፌስቡክ በየዩቲዩብ ዝነኛ እንዲሆንና ምናልባትም ክሊፑን ሰሩለት በሚያስበል ደረጃ በተደጋጋሚ የታየ ሙዚቃ ነበር ለማንኛውም እንኳን ለፍቅር ለይቅርታ አበቃቸው ብዙዎቻችን እንደዚህ ነው በነገራችን ላይ ታሪካችን የብዙዎች እንደዚህ ነው መታረቃችን አይቀርም በየፍርድ ቤት እንካሰሳለን ገንዘባችን እናወጣለን ስማችን በሰፈር ይጠፋል ብዙ ሰው እንደዚህ ነው ከወር በኋላ የሚታረቅ ሰው አለ ከ6 ወር በኋላ የሚታረቅ በአመቱ የሚታረቅ ሰው አለ ነገር ግን እየዞርን እሳ እንዲያርጋኝ እሱ እንዲያርጋኝ ሰው እንዳይመስልሽ አውሬ እኮ ነው ጁብ እኮ ነው እየዞርን ሰፈሩ በሙሉ የቡና መጠጫት ነው አብዛኛው ሰው ትዳል ይጎርማቻል ኮሽ ሲል ወደ ቡና ወሬ ነው የሚሄደው ሁሉ ነገር ግን ነገ የዚህን ሰው ስም ባጠፋ ነገ አብራችሁ ተስተሆነው ምን ልትል ነው እሺ እናንተ ታረቃችሁ እኛ እኮ አልታረቅም አንቺ የነገርሽን ባልሽ ስለሆነ ሮስተሽ ሊሆን ይችላል እሱ ሚስቱ ስለሆነሽ ሮስተ እኛ ረሳ ነው ምን እናርግ እና ጥንቃቄ መደረግ አለበት እንኳን ሌላ ቀርቶ ለእናትም ለአባትም የሚነገረው ነገር ልክና ስርዓት አለው እና ስንጣላም በወጉ እንጣላ ስንታረቅም በወጉ እንታረቅ ፋይሎችን እያስተካከላቸው አሁን ነው ለምሳሌ የአርቲስት ገነት ትዳር የሆነ ያልተዘጋ ፋይል ያለ ይመስለኛል የሆነ ነገሮች ምቾት አልሰጡኝ እውነት ለመናገር ገነት በጣም ጠንካራ ሴት ነች ብርቱ ሴት ነች ብዙ ህመሞች ብዙ ችግሮች ብቻን ተጋፍጣ ልጆቿን አበባ አስመስላ ያስወደገች ሴት ነች በጣም ማድንቃት ሴት ነች ነገር ግን አሁንም ጥንቃቄ ይጎላል እኔ 3 ነገሮችን እናገራለሁ ለሷ አንድ ነገር ነው መነግራት አንድ ነገር እሱ ምንድነው እባክሽን ከሱ ጋር ከልጆቿ ጋር ሌላ ህይወቷን ዩቲዩብ ላይ እንደፈለግሽ ከሱ ጋር የሚደረጉ ነገሮች ግን ወደ ሚዲያ ይዘሻቸው ስትመጪ ሌላ ትችቶች ማንጓጠጦች ውስጥ እንዳትወድቂም ጥንቃቄ አድርጊ የሚል ነው እና ራሱ ሰይፉ ላይ ሾው ላይ ድጋሚ ልትቀርብ ትችላለች ምን አለበልኝ እሱ ራሱ ይቁረበሽ ስለዚህ ከሱ ጋር በተገናኘ ወደ ሚዲያ ይዘሽ የምትወጪው ነገር ካረክሽውን በልክና በለከቱ ይሁን ያለበለዛ የሆነች ቪዲዮ እየተቆራረጡ የሚወጡ አንዳንድ ችግሮች ይመጣል ለምን ከዚህ በፊት እንደምታውቁት የሆነ ጊዜ ቤት መተው በቁምጣ ምናምን የሆነ ነገር ታቃላች ኤኒዌይስ እኔ ኩራነክ የሆነ ነገር መናገር አልፈልግም ግን በጥንቃቄ ይሁን የሚደረገው ነገር ሁሉ ጥንቃቄ ይኖረው ለሌላ ጊዜ እንደዚህ ያሉ ችግሮች እንዳይፈጠሩ ለማድረግ ነው እሱ ግን 3 ነገር ወይም እሱም ብቻ ሳይሆን ከሱ ጋር እንደዚህ አይነት ተመሳሳይ ታሪክ ያላቸው ነገር ሰዎች 3 ነገር ነግራቻለሁ አንደኛ ፋይል ዝጉ እሷ ከዚህ በፊት ቆንጆ ሴት ይዟል ቆንጆ ፍቅረኛ ይዟል ብላ ስትናገር ሚዲያ ላይኛ ሶምተናል እሱም ይያለው ብሎ ተናግሯል ስለዚህ የገነት ልጆች ከዚህ በፊት በትኖ ሜዳ ላይ ጥሎ እንደሄደ የሌላ ሰው ሴት ልጅ ደግሞ በሌላ ቦታ የተወለዱ የሌላ ሰው ልጅ ደግሞ ተበትኖ አለመሆናችን እርግጠኛ መሆን ያስፈልጋል በ14 ዓመት ውስጥ
እንደው ብቻውን በጾም በጸሎት እንዳልኖረ ይታወቃል። ሌላ ቦታ ችግር ካለ ይሄኛውን ትዳር ይወጣብጣል። ለነሱ ብቻ አይደለም፣ ብዙዎቻችን እንዲህ ያለ ነገር ጥንቃቄ እኮ ታውቃላችሁ። ለአንድ ሴት 40 ሽማግሌ ከላከ በኋላ 2 ቀን ነው የፈጀው። በሁለተኛው ቀን ሴቲቱ ከነ ልጆቿ መጣች፣ ደም እንባ እያነበብ ማለት ነው። ይሄው እርቦን ጠምተን ሜዳ ላይ በትነን አለ። ከዛ በኋላ ነገር ዓለም ድብልቅልቅ ወጣ ማለት ነው። ድብልቅልቁ የጫጉላው ጊዜ እኮ በስቃይ በመከራ በጭንቀት ነው ያሳለፈ። ለምን አገር ሁሉ ያየው የሰማው እሱን የሚመስለው ልጆች ቦትና እንዴት ለአንድ ሴት 40 ሽማግሌ ይልካል የሚሉ ጉዳይ መጥቶ ነበር። ስለዚህ እዚህም ኬዝ ላይ ጥንቃቄ ቢደረግ ነው። እኔ ስለ ግለሰቦች የመፈትፈት ፍላጎት የለኝም። አብዛኞቻችን ይሄ ነው ህይወታችን። ጥንቃቄ አናደርግም። ነገ መታረቅ ይኖራል። እንደ ሀገር ከዛሬ እየተራረድን ያለነው እኮ ነገ እንደምንታረቅ እኮ ይታወቃል። ለምን እንደዚህ እንደምናብድ አይገባኝም። እንደ ጠላት እንደ ጩራቅ እንደ ሰይጣን ነው እየተፋለምን ያለን እና እኔ በተለይ እኔ የእሱ ብዙ ነገሮች አይመቸኝም። የሆነ በጣም አስመሳይ የሆነ በሱስ ውስጥ ያለ እሱ የሰርጉ ቀን ያለው እሱ የእሱን ነገር እይቱ ልክ ነው። ሰውዬው ልክ አይመስለኝም። እኔ በግሌ ነው ይቅርታ አድርግልኝ። ምክንያቱም ይሄ እኔ ያልኩት ነገር አይደለም። እሱ እዩት፣ በማያስቀው ኮት ብሎ ይስቃል። ዝም ብሎ ድንገት ይተክዛል፣ ድንገት ያለቅሳል፣ ድንገት ምናምን እና 3 ነገሮች እሱ መስተካከል ያለበት ይመስለኛል። አንደኛ ያልተዘጋ ፋይል ሌላ ቦታ ልጆች ካሉ እሱ መዘጋት አለበት። ሁለተኛ ሱስ ያለ ይመስለኛል። ሶስተኛ ደግሞ የስነ ልቦና እርዳታ የሚያስፈልገው ሰው ይመስለኛል። ገነት በጣም ጠንካራ ሴት ነች። በጣም ማደንቃት በጣም መወዳት ሴት ነች። ነገር ግን አሁንም ራስሽን ለቅጣት ምት ለፍጹም ቅጣት ምት አታመቻቺ። ዩቲዩብ ላይ ከሱ ጋር ያለሽ አንዳንድ ነገሮች ጥንቃቄ ይደረግበት እና እኔ ተናግራለሁ። ለብዙ ወጣቶች የምነግረው ነገር ነው። የግል ህይወታችሁ የግል ለማድረግ ሞክሩ። በተለይ አሁን የገነት እንኳን ፈተና ያለበት ብዙ ነገር ያሳለፈችበት ነው። እዚህ ላይ ካልተጠነቀቀች ነገ ከነገ ወዲያ ስድቧን ትጠጣለች፣ ትኮናንባለች። እሷ ቆርቶ አፍላ ፍቅር ላይ ብን የምትሉ ሰዎች እንኳን የግል ህይወታችሁን በሚስጥር ያዙ። ከቻላችሁ ያዙ። ፋይሉ እኛ ጋር ስለሚቆር ነው። የእውነቴ ነው። አንተ ብታጠፋ ወዲያ ሰው ዳውንሎድ ሰሞኑ የጃኒን ጉዳይ አላያችሁ? ስትላላሲ የነበረ ቪዲዮ አሁን እሷ ረስተዋለች፣ ዶልታለች ምናምን፣ ግን ከሆነ ቦታ ላይ ፋይሎች ተገኝተዋል። አሁን ልጅቷ መቆሚያም የላት መቆመጫም የላት። ጆን ዳንኤል እሷን ይልሳል፣ ሌላን ያስረጉዛል። እሱ ነገ ከነገ ወዲያ ቪዲዮ እንሰራበት ምንነጋገርበት ጉዳይ ነው። በነገራችን ላይ የአንድ የሁለት ሰዎች ጉዳይ አይደለም፣ የብዙዎች ነው። ሃይስኩል ላይ እኮ በየሽንት ቤት እኮ እየተረገዘ እኮ ነው። እኔ ጌታ እና ብዙ ችግሮች አለ። ኤኒዌይስ ትውልዱ እንደ ትውልድ ማስተካከል ያለበት ነገር አለ። አንዳንድ ነገር ፊት ለፊት አፍርጥርጠን መመካከርና መከራከር ካለብን ተነጋግረን መላ ልንፈልገው ይገባል። ስለዚህ ትዳራችንን ቡና መጠጫ አናድርገው፣ የማንም መሳቂያ መሳለቂያ አናድርገው፣ እናርመው፣ ፋይሎቻችን እንዝጋ። አንዳንዱ እንደዚህ ነው። ታረኩኝ ይላል፣ እዛ ጋር ያለውን ፋይል አልዘጋም። የኔ ጌታ በጎን ሜሴጅ እየላክ በጎን እየተደዋወልክ አልፎ ሄደ እያደርክ ውሽሜ አስቆምጠህ በቃ ይቁር ለእግዚአብሔር ብሎ እያተንሶቅሰቀ የሚያለቅሱ ሳለ ምን እሺ፣ ማንን ነው የምፈግረው? ማንን ነው ሸውደ? የራስን ህይወት ራስን የምታጣልለው። ሌላ ጡጦ የሚጠባ ህፃን እኮ የለም። ኑሮ የምትኖረው ለራስ ነው። ሰላም ብትሆን ለራሳችን ነው። በትታረቁ ለራሳችን ነው። በትጣሉ ለራሳችን ነው። ሁሉም ለግል ለሰው ብላችሁ የምታደርጉ ነገር ካለ ይቅርና በዚህ በሰርጓ ቀን ይጎርማቻል። በጣም የተዋዘብኩት ነገር ትክክለኛው እነዚህን ሰዎች ለ14 ዓመት የበጠበጣቸው ጉዳይ እህቱ ተናግሯለች። የገነትን የሙሉጌታን ጀዋር እህት ሳላደንቅ አላልፍም። እህት ማለት እንደዚህ ነው። እውነተኛ ቀጥተኛ እህት ማለት እንደዚህ ነው። ምንድን ነው ያለች? ይሄ ቤት ሙሉጌታ ለቤተሰቦችና ለጓደኞቹ ይሆናል። በጣም ቅን ሰው ነው፣ ደግ ሰው ነው። ቤቱን ግን አራቅቷል። ቤቱን ግን ባዶ አስቆርቷል ነው ያለችው። ይሄ ምንድን ነው የሚነግረን? የ14 ዓመቱ ችግር ያን ሁሉ ግርግር በአንዲት ቃል ነው እህቱ የገለጻቸው። በአንዲት ቃል በቃ ለውጭ ሰዎች ነው ቤቱን ይወጣበታል። ብዙ ወንዶች እንዲህ አይነት ባህሪ አላቸው። ብዙ ወንዶች እንደዚህ አይነት ባህሪ አላቸው። እውነቱ ለመናገር የውጭ አልጋናቸው ውቤት ውስጥ ቀዋናቸው፣ ተወጋላቸው፣ ልጆቻችን ትዳራችን ትኮሰኩሳላቸው እንዲህ አባጨጓር እና ይሄ ትክክል አይደለም። ለልጆች ያለውን አባት ለማን ይሆናል? የስጋ ቁራጭ የአጥንቱ ፍላጭ ለሆኑ ልጆች ያልሆንኩ ለማን ትሆናል? እሱ አስቡት፣ ራሳቸው አስቡት። እስቲ
አስቡት፣ በጣም ከባድ ነው። እና የዚህ ሁሉ ችግር በአንዲት ቃል ተናግራለች። በጣም የሚገርም ይሄ አገር ሁሉ ያወዛገበው ነገር ትልቁ ችግር የሆነው ምንድን ነው? ሙሉጌታ ለቤቱ አልሆነም ነበር። በወቅቱ ለቤቱ ቀጋ ነበር፣ ለውጩ ግን አልጋ ነበር ነው። ስለዚህ መታረ መስተካከል አለበት። እህት ማለት ደግሞ እንደዚህ ነው። እውነቱን ነግሮ ማስተካከል አበቅ እና ዋጋ የከፈለን ሰው ደግሞ ማድነቅ ያስፈልጋል። እንዲህ ያሉ ትዳሮች ከተለያዩ በኋላ ወደ ሰላም የሚመጡ ትዳሮች በአንድ ሰው መከራ በአንድ ሰው ቁስል ላይ ነው። ብዙ ጊዜ አንዳቸው የማይታለፈውን መከራ አልፈው ተርበው ተጦምተው ደምንባ በር ዘግተው አልቅሰው ነው። ያ ዘመን መርሳት ይቅር ማለት በጣም መታደል ነው። ገነትን ሳላደንቁ አላልፍም። ይሄ የኔ ሀሳብ ነው። ሲሞቻችን ላይ ካርግ ሼር አድርገው ወዳች አለው ፒስ